ስትኮራብ ስትኖር ሲያምርብህ ስትዝቅ ሰላም ነው። አከብርሃለሁ፣ እወድሃለሁ። በፍጥነት ወደ ሆስፒታል ነው ሰዳት። ንቂ እባክሽ ንቂ። አሁን በዚህ ይቀልዳል? ምን አይነት ቀልድ ነው? አንቺ አስቸጋሪ። ቆይ ምን ማድረግሽ ነው? ማን በደንብ ያፌትና ናታን ታረቁ። ናታን በጣም ገርሞታል። ኤፉዬ በፍጹም ልታምን አልቻለችም። ይሄ ቀልድ መሆን አለበት፣ በፍጹም ይሄ ሊሆን አይችልም ስትል ከራሷ ጋር ክርክር ያዘች። አሁን ላይ እነ ናታን ቤት የኤፉዬ አፍቃሪ የነበረው እህቱን ወደነ ኤፉ ቤት የላካት ልጅ በገዛ ጓደኛዋ ተገርታ ታግታ ነበር። ነገር ግን ወንድሟ ስላስፈራራቸው ለቀዋታል። ሰላም ቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ያመሰገንኩኝ። አሁን ላይ የሐረግ ድራማ ደስ የሚል ሆኗል። ቤተሰቡ ተጸጽተው ታርቀዋል። ሉሊትም አሁን ላይ የተጸጸተች ይመስላል። አሁን ያፌት ሁሉንም ነገር ትቶ ወደ ይቅርታ ገብቷል። ገኒ ደግሞ ሉሊትን ስትረዳትና ስታግዛት የተለያዩ ነገሮችን ስታደርግላት ነበር። ይሄንን ስትሰማ በፍጹም ይሄን ማመን አልችልም፣ እንዴት ይሄ ሊሆን ቻለ? ይሄንን መቀበል አልችልም ብላ ከቤት ወጣች። ይሄ ብቻ ሳይሆን እንዴት ነው ኤፉዬ እሷን ስታያት ምን እንደሚሰማት አልገባሽም እንዴ? እንዴት እንደዚህ አይነት ነገር ታደርጊያለሽ? አለቻት። ሉሊትም እየተንቀጠቀጠች ቆመች። በስተመጨረሻ አሁን ላይ ያልታሰበ ትልቅ ነገር ነው የተፈጠረው። ናታንና ያፌት ይታረቃሉ ብሎ ማንም ያሰበ የለም። ነገር ግን ናታንና ያፌት ተለቋል። አሁን ላይ ያፌት ተለቆ ሁሉንም ነገር ይቅርታ ጠይቆ ከቤተሰቡ ጋር ተቀላቅሏል። ፂም በጣም እንደምትወደውና አሁን ላይ በጣም አስፈላጊ ሰው እንደሆነ ነገረችው። እኔ የምፈልገው ቤተሰብ ነው፣ ቤተሰብ ደግሞ ፈጣሪ ሰጠኝ፣ እንዲሁ ሳይገለኝ አሁን ላይ እንዲቆም አደረገ። ይሄ ደግሞ በጣም ትልቅ ነገር ነው በማለት ነበር ራሱን በጣም ተጸጽቶ የተናገረው። ኤፉዬ ግን ናታን እንደዛ ስላላት ተቀበለችው እንጂ በፍጹም ልትቀበለው አልቻለችም። ተጸጽቶ ነው እኮ ይቅርታ የሚጠይቀው። ኤፉዬ ምን ሆነሽ ነው የኔ ንግስት? ስለዚህ ይህንን ደግሞ ማመን አለብሽ አለች። ወንድሟ እግር ስር ተጭና እንደምንም አድርጋ እባክሽን ይቅር እንበለው፣ ይህንን ነገር ይቅር ካላልን ምንም ማድረግ አልችልም በማለት ኤፉዬን አናገረቻት። ኤፉዬም በፍጹም ይሄንን ማድረግ አልችልም፣ እኔ እሱን ይቅርታ ማድረግ አልችልም በማለት ደጋግማ ተናገረች። ናታን ግን ይህ እኮ ይቅር ብሎሻል፣ ደግሞም ይቅርታ ማድረግ በእኛ አልተጀመረም፣ ግዴታ ይቅርታ ማድረግ አለብን አላት። እሷም እሺ በቃ አንተ ካልክ እውነተኛ ነው ብዬ ልመነው እንጂ እኔ ይህንን ሰውዬ ምኑንም አላምነውም በማለት ነበር ደጋግማ የተናገረችው። በጣም የሚገርመው ነገር የኤፉዬ ልጅ መኖሩ ነው። የኤፉዬ ልጅ እንዲገደል የታዘዘው ከዚህ በፊት የነ ኤፉዬ ጥላት የነበረችው ነበረች። እናም ልጁ ግን ሳይገለው ቀርቶ በሰራተኛ ሌላ ቤት እያሳደገው ነው። ይህንን ግን ኤፉ ምንም የምታውቀው ነገር የላትም። እህቱ እዛ ቤት እንድትከታተልና ቀብር ውስጥ ሆና የልጇን ቀብር ደጋግማ ስትጎበኝ የሚያት በስተ መጨረሻ ልጇን አስተርፎ እሷን አፈቀራት። ከናታን ጋር በጊዜው ተጣልተው ስለነበረ ይሄንን ማድረግ ለሱ ትልቅ ነገር አልሆነበትም። ናታን ስለ ልጁ ምንነትና እንዴት እንደሞተ ምንም የሚያውቀው ነገር የለም። ነገር ግን ልጁ የናታንና የኤፉዬ ልጅ ከአንድ ቤት ተቃጥሎ እዛ ውስጥ ተቃጠለ የሚል ነበር የተሰማው። ቤቱ ቢቃጠልም ኤፉ ግን አይምሮዋ ውስጥ ሁሉ ነገር በጣም ከባድ ነገር አሳልፋ ነበር። ያንን ነገር ደግሞ ወደኋላ አልመልስም፣ እንደገና ህይወታችንን መቀጠል አለብን፣ ህይወት ደግሞ ይቀጥላል፣ ልጃችንም ሞቷል አንድ ጊዜ በማለት ናታን ኤፉዬን አበረታታት። ኤፉዬም መህራባ ብላ ሁሉንም ነገር ለማሳካት ቀና ስትል ነበር። በስተመጨረሻ ያፌት በህይወት እንዳለና እንዳልሞተ ስትሰማ በጣም የደነገጠችው። በስተመጨረሻ ናታንና ያፌት ተቀጣጠሩ። አቤት ውስጥ እዚህ ቦታ ና፣ ሎኬሽን እልክልሃለሁ፣ ከዚያ በኋላ ዋጋህን እሰጥሃለሁ ነበር ያለው
ኤፉ በቦታው ነበረች። ይህን ስትሰማ ወንድምህ እኮ ነው፣ አሁንም ወንድምህ ላይ ብትጨክንም፣ ነገር ግን ወንድምህን መግደል በጣም ከባድ ነገር ነው። እንዴት ወንድምህን ትገላለህ? ወንድምህንስ ለመግደል እንዴት በዚህ አጭር ታስባለህ? በማለት ኤፉዬ ነገሮችን ለማቅለል ሞክራ ነበር። ነገር ግን ናታን በዛ በላክልን ሎኬሽን መጥቶ ከዚህ ጋራ ያፌት ነበር። እንዴት ይሄ ሊሆን ይቻላል? ፂ ደግሞ እዚህ የምትሰሪያለሽ ሆስፒታል እንደነበርሽ ነበር የምናውቀው በማለት ናታን በጣም ተቆጣት። ያፌትም ተንበርክኮ ፂም ተንበርክካ ይቅርታ ጠየቁ። ይቅርታውን መቀበል ያልተዋጠላት ኤፉዬ ምክንያቱም ከዚህ በፊት በጣም ብዙ ድራማዎችን ስለተሰራባት እንጂ ሰው የማመን ወይም ያለማመን ችግር አልነበረም። በስተመጨረሻ ናታን ወንድሙ ጋር ታረቁ። በጣም ደስ አላቸው። አሁን ቤት ሂደን ሁላችንም ሶስቱም ቤት የሶስታችንም ቤት እኮ ነው። ስለዚህ እናትና አባታችን ቤት ሂደን እዛ ማሳለፍ ይኖርብናል። ጊዜያችንም እዛ ነው ማሳለፍ ያለብን ስትል ፂ ለወንድሟ ናታን ነገረችው። ናታንም እሺ በቃ ሁላችንም እንሄድ በማለት ተሰባስበው ወደ ድሮ ቤታቸው አቀኑ። ከዚያ በኋላ ነበር ከመስመር ዳር ቁጭ ብለው ፂ እየቀበጠችና በጣም ደስተኛ ሆና በጣም እየሮጠች ነበር። ያፌት ጃኬቱን አውልቆ ፂን እንዳይበርዳት አለበሳት። ናታንና ኤፉ ተቃፈው ቁጭ እያሉ እሷም ከወድስ ወንድሟ ጋራ በጣም ምርጥ ጊዜ እያሳለፈች ባለበት ቅጽበት ናታን እንዲህ አላት፣ እኔ ምልሽ ፂ ከእኔና ከያፌት ማንን የምትወጁ ይመስልሻል? አላት። ያፌትና ምን ጥያቄ አለው? አሮጌው እኮ በአዲስ ይቀየራል። ስለዚህ ይሄ ደግሞ ምንም አዲስ ነገር አይደለም በማለት አናገረችው። ይሄ ማለት በአዲስ ትቀይርኛለሽ ማለት ነው፣ ቀየርሽ ማለት ነው በማለት በጣም ተቆጣ። አንተን ማንም ነገር አይቀይርህም፣ እኔ እየቀለድኩ ነው። አንተን ያንተን ቦታ ማንም ሊወስድ አይችልም። ይህንን ደግሞ በደንብ ልታውቅ ይገባል። ቦታህን ማንም ሰው መውሰድ ቀርቶ ሊያስበው አይገባም። ያንተ ውድ ቦታ ነው በማለት ለማጽናናትና እሱን ለማበረታታት ሞከረች። ናታን አሁን ላይ በጣም ደስተኛ ሆነ። ኤፉን ወደ ቤት ወስዶ አሁን ላይ በጣም ደስተኛ፣ ብዙ ነገር የማወራት ሴት አለች። ስለዚህ ወደ እሷ መሄድ ይኖርብኛል። የማናት ሴት ደግሞ? ይሄንን ሳትነግረኝማ የትም ልትሄድ አይገባም። ማናት ሴትየዋ ደግሞ? እንዴት አይነት ሴት ናት? ብላ ኤፉ በጣም አቀለጠችው። ናታንም ያቺ ሴትማ ያንቺ እናት ናት፣ አንቺን የወለደች አንቺን ያሳደገች፣ ይሄ ነው እንጂ ሌላ ምን ይሆናል? ይሄን ደግሞ በደንብ ታውቂያለሽ። እኔ ከአንቺ ለጥቄ እማቅ በጣም የምጠናው ሁሉ ነገሬን የማወራው ሁሉንም ነገር የማወራው ለእናትሽ ነው። እናትሽ ለእኔ እናት ብቻ ሳትሆን ጓደኛዬም ናት፣ ሚስጥረኛዬም ናት። እንደውም አንዳንድ ተሞክሮቿን ስለምታቀብለኝና ነገሮችን ስለምትመራ በዚያ ምክንያት በጣም እወዳታለሁ። ስለዚህ በዛ ምክንያት ነው እናትሽ እናቴ ናት ያልኩት በማለት በተደጋጋሚ ነገራት። ኤፉዬም ደስ አላት። በስተመጨረሻ ናታንና ኤፉ ሁሉም ቤተሰብ በደስታ መኖር ቀጥሏል። የሚቀጥለው ምን ይሆን?